የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና ባንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ ወቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይሄንን እስከ መጨረሻው ጠብቀዋለሁ። እወድሻለሁ፣ ሁሌም አፈቅርሻለሁማ። ቢያንስ እሷ ከዚህ ሀገር እስክትሄድ ማለት ነው ነፃነት ከዚህ ሀገር እስክትሄድ አንቺ ቤተሰብ ጋር ብትሆኚ እንግዲህ በጣም ብዙዎቹ ጋር ሲመላለስና ሲሄድ የነበረ አንድ ቪዲዮና አንድ ማስረጃ ነበረ። በሁለቱ መሃል ፍቺ ተፈጽሟል፣ ተፋተዋል፣ ሩታይን ነገር አድርጋለች የሚል በጣም የተጋነነ መረጃ በጣም ሲባዛት ተመለከትኩኝ ማለት ነው። ከዛ የሚባስ ብሎ ደግሞ አንዳንድ ሰዎች በአንድ በኩል ሳይድ እየያዙ አብርሃምንም ሲረግጡ ሩታንም ከዚህ በፊት ደግሞ አይታችሁ ከሆነ ሩታንም እንደዛ ሲወርዱባት ነበር። አሁን ደግሞ አብርሃም ላይ ጀምረዋል ማለት ነው። ስለዚህ እኛ ደግሞ እውነቱን ይዘን ያለውን ነገር ነው እያጣራን እያወጣን የምንሄደው ማለት ነው። እነሱ ገንዘብ እየሰሩባቸው እንትን እያሉባቸው ስም ማጠልሸትና ማብጠል ለእነሱ መልሰው አንድ ላይ ነው የሚሆኑት። አይደለም አብርሃምና ሩታ ራሷ ነፃነትም ወደ ራሷ ተመልሳ አንድ ላይ መሆናቸው የማይቀር እሙን ነው። ይሄ ነገር ማለት ግልጽ ነው። ነገር ግን አንድ ሳይድ እየያዙ ግን እነሱ ላይ ማጠልሸት በተለይ አንድ ቻናል አለ በጣም እሱን ሲያብጠለጥለው ሩታ የአብርሃም ዶላር ነች ምናምን እያለ በጣም አይቼዋለሁ ማለት ነው። ይሄ ኔጌቲቭ የሆነ ሐሳብና ሙሉ ቪዲዮ ላይ ራክት ሲያደርግበት የነበረው በጣም እሱን ማንቋሸሽ ማንጓጠጥ ምናምን ነገር ላይ ነው ፎከስ አድርጎ እንትን ሲል የነበረው። ግን ለምንድነው ያኛው የሚሆነው? ለምንድነው እዛ ድረስ ለማድረግ የሞከረው ብዬ እኔ በጣም በተደጋጋሚ ጊዜ ጠይቄያለሁ ማለት ነው። ጭራሽ ይባስ ብሎ ደግሞ በጣም ብዙ ዶክመንት ግሩፕ ላይ ሼር እየተደረገ አረ እንደዚህ እውነት ነው እንደዚህ ብላለች። ሲጀመር ወረቀት ላይ ያረፈ ህጋዊ የሆነ መንግስት ያወቀው ከመንግስት እንትን የተባለ የጋብቻ ውል ወረቀት ሲጀመር ገና ናቸው እነሱ። ያንን ፕሮሰስ አልሄዱ ሽማግሌ ልኮ በቤተሰብ መሃል ያለቀ ጉዳይ ነው እንጂ ወደ ህግ ጋር ሄዶ እኔ እስከማውቀው ድረስ ማለት ነው። ግን ሐሰተኛ ዶክመንት አዘጋጅተው ሲያረጉ የነበሩትን ተመልከቱ። ይሄ ነበር ሐሰተኛ ዶክመንት ተብሎ እንትን ሲባል የነበረው ማለት ነው። በጣም ሲደረግ የነበረውን የተመለከትኩት ጉዳይ ምንድነው? እዚህ አይነት ሐሰተኛ ዶክመንት አዘጋጅተው ጋብቻቸው ፈልቷል እንትን ተብሏል፣ እሷ ጋር ፍቺ ጠይቃለች ምናምን እየተባለ ስም የማጠልሸት ደረጃ ስም የማጥፋት በቃ አለ አይደለ? ይሄ ምን ይጠቅማችኋል? በተለይ በጣም በቃ አንዳንድ ቻናሎች በጣም ትገርሙኛላችሁ። እና ይሄን ነገር ያሰራጨው ልጅ መረጃውን ከየት እንዳገኘ ምን እንዳለ ቀስ አድርጌ ነው ጠይቄዋለሁ ማለት ነው። ለምን ይሄን እንዳደረገ ከህግም አንፃር እንደሚያስጠይቀው አውርቼው ነበር። ይህ ደግሞ እናንተ ለፍርድ ትመለከቱታላችሁ። ይሄንም አደርገው እኔ ከነሱ ጥቅም አግኝቼ ወይም ደግሞ አብርሃም ከፍሎኝ እንዳሉት ወይም ደግሞ እንትን ብዬ አይደለም። ስለ እውነት እናንተ የምትጠይቁኝ ነገር እናንተ አጣራለህ የምትሉኝ ነገር ለማጣራት ካለ እኔ በጣም ብዙ ከፍዬበታለሁ። የዚህ ልጅ ስልክ ለማግኘት ራሱ ለሰው ግብር እስከ መክፈል ድረስ ደርሻለሁ። ያለውን እውነታ ያለውን ሚስጥር እንዲስሙት በስልክ የተለዋወጥ ነው። ሄሎ ያሲን፣ ያሲን አንድ ቪዲዮ የሬምን ቻናል ያንተ ነው አይደለ? አይ ስልክን ከሰው ተቀብዬ ነበር እና የሆነ በእነ አብርሃም ዙሪያ የሆነ የፍቺ ወረቀት ምናምን ብለህ ቪዲዮ ሰርተ ነበርና ማለት ዶክመንቱ የተሳሳተ ነው እኛ ስንትን ስንልና የሐሰተኛ ዶክመንት ደግሞ እንትን ማድረግ በህግም ሊያስጠይቅ እንደሚችል ታውቃለህ? ግን አውቃለሁ ግን ያሰታል። አይ ይሄ እኔ የቅርባቸው ሰው ነኝ። ይሄን ነገር ደግሞ ስለማቅ ነውና ማለት ይሄ ትልቅ ድፍረት ነው። ማለት ብዙ ነገር መስራት ትችላለህ፣ በእነሱም መስራት ትችላለህ። ግን የፍቺ ወረቀት ተለቀቀ፣ ይሄ ነው ፍቺ ወረቀት እያልክ ይሄ ሐሰት ነው ቴሌግራም ላይ እያሰራጨ ያለው። አይ ስለሱ መረጃ አንተ ምን ያክል እርግጠኛ ነህ? አይ እኔ እነሱ ጋር ቅርብ ነኝ እና ደግሞ የተሳሳተ እንደሆነም ደግሞ ከነሱ ማረጋግጫለሁ። እና የዚህን ያህል ስም ማጥፋት ለምን አስፈለገ? ይሄ ነው አይሰማም። አንተ ምን አገባ? ማን ይሰጥህ? ምን አገባ? አንተ እየሰራህ እኔ ያንተን ስልክ ማግኘት ላይ ሳይሆን አንተ በምን አይነት ይሄ እኮ ትልቅ ድፍረት ነው እና ህግም ያስጠይቃል። እነሱም ቢከሱ ይሄ ስም በማጥፋት
ምን አይነት ዶክመንት አንተ ሽከርካሪ እኮ አይደለም። ይኸውልህ ዩቲዩብ ላይ የሰራህበት ቴሌግራም ላይ ብዙ ሰዎች እውነት መስሏቸው ብዙ ሰው እያሳሳትክ ነውና ይሄ ደግሞ በህግም አንፃር ያስጠይቃል እያልኩ ነው እኔ። ቪዲዮን ታወርዳለህ፣ እንደዚህ አይነት ነገሮች አንተን በህግ ያስጠይቀዋል። ይሄን ወቅ እነዚህ ልጆች ገፍተው ስለሄዱበት ሳይሆን የሐሰት መሆኑን እያወቅህ አንተ ራስህ ይሄን ነገር ምናልባት እኔ ደግሞ የመሰለኝ ሰዎች ልከውልህ ምናምን አንተ እውነት መስሎኛል። ግን አሁን እንዳልከኝ ደግሞ አንተ ነህ ይሄን ነገር እያዘጋጀ ያለው። በቃ አንተ ይመለከታል አይመለከትም እኮ እኔ መስራት አልችልም። አንተ እንደምትሰራው እኔ መስራት አልችልም። መስራት ትችላለህ። እኛ ግን ስም እያጠፋን አይደለም፣ አንተ ግን ስም እያጠለሸን ያለው። ይሄ ደግሞ በጣም አግባብ አይደለም። በቃ አንተ እንደምትሸክለው እኔ መሸከል እችላለሁ። ስለዚህ አንተ ምን አገባህ? ቆይ ምን አገባህ? ቆይ ሁለተኛ ህግህ እንዳትደውል እንዴ ወንድም። ይኸውልህ እኔ ስላገባኝ ስላላገባኝ ስለሆነ ለራሴ እያሰብኩ ነው። በኋላ ለሚመጣብህ ነገር ለአንተም ከባድ ነው። ዶክመንቱ የሐሰት ነው። ስለዚህ የተሳሳተ መረጃ ነው ወይ አስተባብለን እንትን በል። እኛ አትስራ አይደለም መስራት ትችላለህ፣ ግን የላከው ነገር የሰራው ነገር አደገኛ ስለሆነ ነው። እኮ እነሱ ይጠይቁኝ እንጂ አንተ ምን አገባህ? ይመለከታል እንዴ እነሱ ስለማይረባ ነገር አትግባ በቃ። ለማንኛውም ግን እኔ እያስጠነቀቅኩ ነው። በኋላ እንትን ለሚልብ ነገር እኔ እንትን አይለኝም፣ ግን የተሳሳተ ስለሆነ በኋላ እንትን እንዳትል ነው። ምንም አይነት ችግር አይደርስብኝም። በቃ አንተ ግን አታቃጥርሽ። እሺ እኔ ግን ይኸውልህ አንደኛ ይሄ ነገር እውነተኛ የመንግስት መረጃ ነው ብለህ እውነተኛ የፍቺ መረጃ ነው ብለህ ያሰራጨው ነገር በሐሰተኛ እንትን ያስጠይቃል ነው እያልኩ ያለው። ሲጀመር ስም ማጥፋት ነው። እኔ እሱን አላየሁም። ሲጀመር እሱን አላየሁም። ቴሌግራም ላይ ካንተ እንደተወሰደ ካንተ እንደተንተን እንደተባለ ስለተወራ ነው እኔ ያልኩትና ብትጠነቀቅ ይሻላል የሚለውን ነገር ነው ሌላ እንትን ልልህ የፈለኩትና ትክክለኛ መረጃ ፖስት እስከምን አገባ እኔ ያገባኝም አላገባኝም ይሄን ልንገርህ ብዬ ነው። ለሚመጣብህ ነገር እንትን ብትል ይሻላል። ይሄ ነገር ለምን ታቆራርጠዋለህ ስልኩን? እኔ እያስጠነቀቅኩ እኔ ለራስህ ብዬ ነው። ስህተትን አርም፣ ይቅርታ ጠይቀህ ቪዲዮ እንድትሰራ ነው። አለበለዚያ እኔ ለራስህ ነው። እኔ ግን ለወደፊት ግን ብትጠነቀቅ ይሻላል፣ ወይ ደግሞ መልስ እንድትሰጥበት በስመ አብ ታውቃለህ። ዘጋው። ተመልከቱ፣ አንዳንድ ሰው ገንዘብ ለማግኘት ብሎ ምንም ነገር ከማድረግ ወደ ኋላ አይደለም። በቃ ምንም ለማድረግ ገንዘብ የሚያገኝበት ከሆነ የትኛውንም ገበና የትኛውንም ነገር እስከ ማድረግ አይደርስም። እና በእንደዚህ አይነት መልኩ በጣም በክፉ ጠላቶች ነው የተከበቡት። ወዳጅ በመሰሉ በጣም በክፉ ጠላቶች እንደዚህ አይነት ሰዎች ናቸው። እንግዲህ ሰዎች ትዳር መሃል እየገቡ እየበተኑና እያጠፉ እያሳሳቱ ያሉት እንደዚህ አይነት ሰዎችን ነው እኛም ደግሞ እየመጣን እያጋለጥን ያለ ነው ማለት ነው። ስለዚህ ማሰብ ያለብን ነገር ምንድነው? እኛ ህይወት ላይ የሆነ ነገር ከመፈጠሩ በፊት ምን ሊያተርፍ ነው? ነፃነት ብቻ አይደለችም። በእነሱ መክሊት ዝናን አሁን ስለሷ በጣም ይነጋገራሉ። ግሩፕም ላይ ቲክቶክም ላይ ይዘግዝቋትም ምን ይበሉትም እሷ ዝናን አግኝታለች፣ በደንብ ታውቃበታለች። የነዚህ ልጆች ግን በተለየ መልኩ ነው ሲብጠለጠሉና ሲወቀጡ የነበሩት። በተለይ እነሱ አሪፍ ነው እየሰሩት ምናምን ሲሉ የነበሩ ሲያሽቃብጡ የነበሩ ዛሬ ክደዋቸው ዛሬ እነሱን ረግጠዋቸው ስማቸውን እያብጠለጠሉ ነው ያሉት። እና በዚህ ደረጃ ነው እየሆነ ያለው። በጣም የሚያስጠላ ነገር ላይ እየደረስ ነው ማለት ነው። ስለዚህ ቢችሉ ግን ይህን ገበናቸውን ባያወጡት ይሻላል። እነሱ ባያደርጉት፣ ለነሱ ሲሳይ ለነሱ መጠቀሚያ ባያደርጉት አሪፍ ነው። በነሱ እየሰሩ በነሱ እንግዲህ እየተጠቀሙ በነሱ እያገኙ ነገር ግን የነሱን ስም እስከ ማጥፋት ድረስ ሰርተዋል። እዚህ ጋር የምናየው እያንዳንዱ ቪዲዮ እያንዳንዱ ነገር ከዚህ ቀደም ነግሬያችሁ ነበር። እየተጠቀሙባቸው ነው እንዴ። እኔ ልንገራችሁና ያንን ነገር እኛ ብናደርግ እናንተ የጠየቃችሁን መመለስና ሌላው ደግሞ እንደዚህ አይነት ደግሞ ማለት የተሳሳተ ነገር ለሚያደርጉት መልስ እየሰጠ መረጃውን እያወጣን ግን በእንደዚህ መልኩ እየሰሩን ደግሞ እነሱን ለመለያየት አንዱን በመውቀት ሩታ የአብርሃም ዶላር ነች ምናምን እንደዚህ ያደረጋት ምናምን የመጨረሻ የሚያስጠላና አጸያፊ የሆኑ ንግግሮች በጣም ያሳዝናሉ። ኤንዌይስ ማለት ነው እኔ ነገርኩ። ምንም ብታስፈራራም ብትዝትም አለቅም። አሁንም በተከታታይ ካንተ ጋር ብዙ የድምጽ መረጃዎች ደርሰውኛል።
ከነጻነት ጋር እንደሚያገናኝ ብዙ ነገሮችን አይቻለሁ። እነዚህ ልጆች ስትበላ ቀድሞንም እዚህ በውል በስምምነት የተፈራረሙት እንትን የለም። እሱ ገና ሂደት ላይ እየሄዱበት ነው። ሀገራቸው ቡታጀራ ሄደው በስነ ስርዓት በሰርግ ደግሰው እንደሚፈራረሙ መረጃው አለኝ። ነገር ግን ስትበላ የሐሰት ዶክመንት አዘጋጅተ ይሄው የፍቺ ወረቀት ምናምን ብለ ያወጣው ነገር ሐሰት መሆኑን ለሌላችሁም ልናገር፣ ሌሎችም እንድትማሩበት እወዳለሁ። አመሰግናለሁ።